ኢትዮሪካ አልበም 24 ሰዓታት ሂደት ግምገማ። የአልበሙ አጠቃላይ እይታ። ወደ ዋናው ጉዳያችን ወደ ኢትዮሪካ አልበም ምልከታችን እንለፍ። በቅድሚያ አልበሙ በተለቀቀ በ24 ሰዓታት ውስጥ ያስመዘገበውን ስኬት እንቃኝ። ምን ያህል ታየ የሚለውን ስናይ በአጠቃላይ የአልበሙ 18 ዘፈኖች ወደ 32 ሚሊዮን ያህል እይታ አግኝተዋል። አንዱ ዘፈን በአማካኝ 1.7 ሚሊዮን እይታ አግኝቷል እንደማለት ነው። ከአልበሙ ውስጥ በብዛት የታየው ዘፈን 4.9 ሚሊዮን ሲሆን የአልበሙ የመጀመሪያ ቁጥር ወይም ትራክ ዘፈን የሆነው ዳስጣል የሚለው ነው። ትንሽ እይታ የታየው ዘፈን ደግሞ የማዕረግ ጥግ የተሰኘው 8ኛው ቁጥር ወይም ትራክ ዘፈን ነው። 977,000 ለ1 ሚሊዮን ትንሽ ቁጥር ፈሪ እንደማለት ነው። ስለ አልበሙ ታዋቂ ዓለም አቀፍ ሚዲያዎች ዘገባ። ቢቢሲ ብዙ ጊዜ የቴዲ አፍሮን አዳዲስ አልበሞች መውጣት በርዕሰ ዜናዎቹ ይዘግባል። ዘንድሮ በተመሳሳይ ዜናውን ለዓለም አቀፍ ተመልካቾች አጋርቷል። ለዚህም ምክንያቱ የቴዲ አፍሮ ሙዚቃ ከኢትዮጵያ ወቅታዊ ፖለቲካ ጋር ጥብቅ ቁርኝት ስላለው ነው በማለት ሲሆን የዘገባው ዋና ትኩረትም ቴዲ አልበሙን በተመለከተ ጋዜጣዊ መግለጫ እንዳይሰጥ በመንግስት መከልከሉን ተከትሎ የተነሳው ውዝግብ ነበር። ዋሽንግተን ፖስት ወይም አሶሲኤትድ ፕሬስ፣ ኤፒ ደግሞ ዘወትር በዘገባው የኢትዮጵያ ፖፕ ሙዚቃ ኮከብ በሚል የዜና ሽፋን የሚሰጠው ሲሆን በአሁኑ ዜና ሪፖርቱም ትኩረት ያደረገው የአገር አቀፍ ወይም ብሔራዊ ህብረትና ታሪካዊ እይታው ላይ ያሉትን መልእክታት አስታውሷል። አልጀዚራ በበኩሉ ከዚህ ቀደም ከቴዲ አልበም መለቀቅ ጋር ተያይዞ የሚዘግበው የምስራቅ አፍሪካ ባህላዊና ፖለቲካዊ ሽግግሮችን የነበረ ሲሆን በአሁኑም ዘገባው በአልበሙ የተቀሰቀሱትን የማህበራዊ ሚዲያ ውይይቶችንና ባህላዊ መነቃቃትን ትኩረት ሰጥቷል። ቢልቦርድ ደግሞ በሪፖርቱ የቴዲን የአልበም ደረጃና የገበያ ላይ ሽያጩን ታሳቢ ባደረገ መልኩ ዘግቦታል። ከዚህ ቀደም በነበረው ኢትዮጵያ በተሰኘው አልበም ላይ የዓለም የሙዚቃ አልበሞች ሰንጠረዥ ላይ ቁጥር 1 መሆኑን መዘገቡን አስታውሷል። የዚህ አልበም ዓለም አቀፍ ደረጃ ገና ባይወጣለትም በዘገባው እነዚህ ዋና ዋና ዓለም አቀፍ የዜና አውታሮችና ሌሎችም በጋራ ስለ አዲሱ የቴዲ አልበም ኢትዮሪካ ያለ ልዩነት እነዚህን ነጥቦች በዘገባቸው አካተዋል። የሚከተሉት ናቸው። አልበሙ ኤፕሪል 16 2026 መለቀቁንና ዳስጣል የሚለው ዘፈን ፈጣንና ከፍተኛ እይታ እንዳገኘ፣ አልበሙ ያስነሳውን ውዝግብ አብዛኛዎቹ የዜና አውታሮች እንደዘገቡት ቀድሞ በታቀደው መሰረት የአዲስ አበባው ጋዜጣዊ መግለጫ በመንግስት ባለስልጣናት መከልከሉ የአልበሙን ተጠባቂነት ትርክት እንደጨመረው፣
ዓለም አቀፍ ሪፖርቶች እንደዘገቡት አልበሙ ከመዝናኛነት ባሻገር እንደሆነና አገሪቱ ለምታራምደው የውስጥ ክፍፍልና አገር አቀፍ የእርቅ ምክክር ባህላዊ መዝገብ ሆኖ እንደሚያገለግል ዘግበዋል። የቴዲ አፍሮ የዩቲዩብ ቻናሉ አጠቃላይ ዳሰሳ። የተወዳጁ ቴዲ አፍሮ የዩቲዩብ ቻናል ከተከፈተ 13 ዓመታት ቢያስቆጥርም በአግባቡ የተደራጀ እና ሁሉንም የእርሱን ስራዎችም ሆነ በተለያየ ጊዜያት የሰጣቸውን ቃለ መጠይቆች አካቶ የያዘ አይደለም። እንደ ብዙዎቹ ዓለም አቀፍ አርቲስቶች በእኛ ግምገማ ቻናሉ በስርዓት ተሰድሮ በባለሙያ የሚመራ አይመስልም። ይሄ ታዲያ ሁሉንም የቴዲ አፍሮን የማህበራዊ ሚዲያ ገጾቹን ያካትታል። አድናቂዎቹ የሚፈልጉትን በሚፈልጉት መልኩ እንዲያገኙ ሁሉም ገጾቹ ስራ ይፈልጋሉ ማለት ነው። ቻናሉ እንደ ወቅቱ የሀገራችን ፖለቲካል ኢኮኖሚ መልክ ከያዙ ነገሮቹ ይልቅ ክፍተቶቹ በግልጽ ይታያሉ። በቀላሉ መግቢያ ገጽ ወይም ተምብሌን በአግባቡ የተዘጋጀላቸው ቪዲዮዎች ራሳቸው ጥቂት ናቸው። መግለጫቸውም ውስን ነው። ጉዳያችን ስለ አዲሱ አልበም በመሆኑ ወደ እርሱ አልፈናል። አዲሱ የቴዲ አፍሮ አልበም ኢቶሪካ ሚያዝያ 8 2018 ከሰዓት በኋላ 8 ሰዓት ሲለቀቅ የቻናሉ ተከታይ ቁጥር ወይም ሰብስክሪፕሽን 1.4 ሚሊዮን የነበረ ሲሆን ከ24 ሰዓታት በኋላ 1.85 ሚሊዮን ደርሷል። ትልቅ እመርታ ነው። 450,000 አዳዲስ ተከታይ ወይም ሰብስክራይበር አግኝቷል ማለት ነው። ግን ይሄ ቁጥር ለቴዲ አንሰዋል ካለው ስምና ዝና አንጻር። የቻናሉ ዕድሜ 13 ዓመታት ነው። የተከፈተው ከ13 ዓመታት በፊት ነው ማለት ነው። የዩቲዩብ ቻናሉ እስካሁን 102 ቪዲዮዎችን ጭኗል። እነዚህ 102 ቪዲዮዎች ግን እንደ ቴዲ አፍሮ ላለ ትልቅ አርቲስት በ13 ዓመታት በጣም ትንሽ ነው። በአንድ ወር አንድ ቪዲዮ እንኳን አይጫንበትም እንደማለት ነው ላለፉት 13 ዓመታት። ይሄ በቴዲ ደረጃ ላለ አርቲስት በጣም አናሳ ነው። በእርግጥ ሌሎች ተመሳሳይ በስሙ የተከፈቱ ገጾችም እንደነበሩ ማስተዋል ይቻላል። እነርሱም የሚሻሙት ቁጥር ቀላል አይሆንም።